የኢትዮ ጠያቂ ፕሮግራም ተከታታዮች እንደምንሰነበታችሁ። በተለያዩ የሀገራችን ሁኔታዎች ወቅት በሀገራችን ሁኔታዎች ላይ እንነጋገራለን። በተለይም በቅርቡ በሀገራችን በብዙዎች ኢትዮጵያውያን በውጭም በውስጥም ከፍተኛ ተቃውሞ እየደረሰበት ያለውን የምርጫ ዝግጅት በተመለከተ ነው የዛሬ ውይይታችን። በቀጥታ ወደ ዝግጅታችን እንገባለን። በትዕግስት ተከታተሉን። ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ሌሎቻችሁም ሼር በማድረግ እና ገንቢ አስተያየት በመስጠት የበኩላችን ተባበሩን። ጤና ይስጥልኝ አቶ አክሊሉ። በዛሬው ውይይታችን ላይ ግብዣን ተቀብለ በመምጣት በጣም አመሰግናለሁ። እንግዲህ እንኳን ደህና መጣህ ነው የምለው። ሰላም አለሙ፣ እንኳን ለመገናኘት በድጋሚ ያበቃን። ስለ ግብዣ አመሰግናለሁ። በጣም ጥሩ ነው። በተደጋጋሚ በዚህ መድረክም የተለያዩ መድረኮች በመቅረብ የሀገራችን ሁኔታ በመተንተን ተጨባጭ ሁኔታዎችን በማስተያዝ እንታወቃለን። በዛሬው ውስጥ ለማንኛውም እንደተለመደው በየጊዜው በሀገራችን አዳዲስ ነገሮች ይፈጠራሉ እና የሀገራችን ወቅታዊ ሁኔታ እንዲሁ በአጭሩ ብታስጨብጠን። የሀገራችን ተጨባጭ ሁኔታ በጣም ምስቅልቅል እያለ ከጊዜ ወደ ጊዜ በፖለቲካው፣ በኢኮኖሚው፣ በማህበራዊ ኑሮ፣ በዲፕሎማቲክ ግንኙነት በኩል መሻሻል ሳይሆን ከውድቀት ወደ ውድቀት ከድጡ ወደ ማጡ እየሄደች ያለበት ሁኔታ ነው ኢትዮጵያ የሚገኘው። ኢትዮጵያ ውስጥ ያለው መንግስት ዘረኛ መንግስት ነው። በአንድ በኩል የዘረኝነት ጸባይ ያለው በተለያየ መልክ ያንን ሲገልጽ ይታያል። አንዳንድ ቦታ በቀጥታ ንግግር ከከፍተኛ ባለስልጣኑ ከጠቅላይ ሚኒስትር ጀምሮ ሌሎች የክልል ባለስልጣኖች ፊት ለፊት ሲናገሩት ይሰማል። ምንም ማፍረት የላቸውም። ይህን ሲሉ ሰዎችን በዘር እየቀሰቀሱ አንዱን በሌላው ላይ እንዲነሳ አንዱ የሌላው ጠላት እንደሆነ አስመስለው ሲያደርጉ ይታያል። በተግባርም የዘረኝነት መንፈስ ያለባቸው ፖሊሲዎች ሲያራምዱ ይታያል። ኢትዮጵያ ውስጥ ለምሳሌ ዲስክሪሚኔሽን አለ፣ በህግ የተደነገገ ዲስክሪሚኔሽን አለ። የአማራ ማህበረሰብ በብዙ ነገሮች እንዲገለል የተደረገበት፣ ኔጌቲቭሊ እንዲታይ የሆነበት ይሄ መንግስት 8 ዓመት ስልጣን ይዞ ያንን እንኳ ለማሻሻል አንድም እርምጃ ያልወሰደበት ሁኔታ ነው ያለው። በሚፈልግበት ጊዜ ግን የኮንስቲቱሽን ለማሻሻል 1 ሳምንትም አይፈጅብኝም ብለው ራሱ ጠቅላይ ሚኒስቴሩ የዛሬ ዓመት ገደማ ወልቂጤ ላይ እንደተናገሩ ሁላችንም እናስታውሳለን። ስለዚህ የዘረኝነት መንፈስ ኢንስቲቱሽናላይዝ ተደርጎ ተቋማዊ ሆኖ ህጋዊ ተደርጎ እንደነ ደቡብ አፍሪካ ማለት ነው እየተገበረ ያለበት ሁኔታ ነው። በሁለተኛ ደረጃ ይሄ መንግስት በጣም ከፍተኛ አምባገነን መንግስት ነው። ሁሉን ነገር ተቆጣጥሮ እሱና እሱ ያለው ብቻ በሀገሪቱ ውስጥ እንዲፈጸም ከዛ ወጣ የሚሉትን ሁሉ በዱላና በጥይት እየደበደበ ለመግዛት እድሜ ልክ ለመግዛት በኮንሰንት ሳይሆን በጉልበት በቅቡልነት ሳይሆን በጉልበት አሁንም ከፍተኛ ጥረት እያደረገ ያለበት ሁኔታ ነው። የሀገራችን ሁኔታ በአጠቃላይ ስንመለከት ኢኮኖሚው ከጊዜ ወደ ጊዜ እየዳሸቀ ህዝቡ ኑሮ ከስቃይ ወደ ስቃይ እየሄደ አሁን ደግሞ የነዳጅ ውድነት ጋር ተያይዞ ህዝቡ የሚልስ የሚቀምሰው እንኳ እየጠፋ ያለበት ሁኔታ፣ በሰራተኞች ክብር የነበራቸው ሰራተኞች ምግብ መመገብ፣ ቤት ኪራይ መክፈል ያቃታቸው ሁኔታና በሆቴል ፍርፋሪ እና በቤተክርስቲያን እና በእምነት ቦታዎች እርጥባን የሚኖሩበት ሁኔታ ነው ያለው። በሌላ በኩል ደግሞ መንግስት እጅግ ከህዝብ የራቀ መሆኑን የምንረዳው ኢብን ከንቲባዋ ራሷ እንዴት ነው ሰው መንገድ ላይ ወጥቶ የሚለምነው በምን ምክንያት ብለው የሚያፈዙበት ሁኔታ የተፈጠረ መሆኑን እናያለን። ስለዚህ ኢኮኖሚው የወደቀ፣ ስራ አጥነት እየሰፋ፣ ወጣቱ እድል እንደሌለው ቀን ተቀን እየተመለከተ ያለበት ሁኔታ ነው። ለስደት በየሀገሩ ይሄዳል የኢትዮጵያ ወጣት። አሁን ግን ስደቱም የሚያዋጣው አይደለም። ደቡብ አፍሪካ ሲሄድ ግድያ ነው። አሜሪካ እንዳይሄድ በሩ ተዘግቷል። ካናዳም እንደዚሁ በሯን ጥርቅም አድርጋ ይዛለች። የኢትዮጵያ ወጣት ከስቃይ ወደ ስቃይ የሄደ ያለበት ሁኔታ ምናልባት በራሱ አገር ውስጥ ሶሉሽን ለመፈለግ የሚገደድበት ሁኔታ ነው ያለው ብዬ ነው የማስበው። ይህ መንግስት እንዳልኩት ትልቁ ትኩረት ስልጣኑን መንከባከብ ነው። ያን ለማድረግ በትግራይ ውስጥ ጦርነት ለመቀስቀስ እየተዘጋጀ ነው። ከአሁን በፊት በመቶ ሺዎች የሚቆጠር ሰው ሞቶ የዛ ሀዘን ሳይወጣ እንደገና ለሌላ ጦርነት እየተዘጋጀ እንደሆነ እንመለከታለን። በአማራ ክልል ውስጥ ያለውን የምናውቀው ነው። በተለይ ባለፉት 3 ዓመቶች
ቀጣይ የሆነ በኢትዮጵያ ታሪክ ውስጥ ታይቶ የማይታወቅ ዘመቻ እያካሄደ ህዝቡን እየጨፈጨፈ ያለበት ሁኔታ ነው። አሁንም በመቶ ሺዎች የሚቆጠር ወታደር እዛ አዝምቶ መላው የአማራ ክልል የሚባለውን ለመቆጣጠር ቢሞክርም ሬዚስታንሱ ደግሞ እጅግ ተጠናክሮ አፍንጫው ስር የደረሰበት ሁኔታ ነው ያለው የምንመለከተው። አዲስ አበባ ዙሪያ ያሉ ከሸኖ ጀምረህ እስከ ሸኖ ማለት እንግዲህ 40-45 ኪሎ ሜትር ነው ከአዲስ አበባ። እዛ በሙሉ አካባቢውና ምንጃር እና መሰል ቦታዎች ድረስ የዚህ የሬዚስታንስ ኃይሉ ተጠናክሮ የመጣበት ሁኔታ እናያለን። ኦሮሚያም ውስጥ ተመሳሳይ ነገር ነው የምናየው። ቤኒሻንጉል ውስጥ ከፍተኛ ውጊያ አለ። አፋር ውስጥ ተመሳሳይ እንቅስቃሴ አለ። በጋምቤላም ተመሳሳይ ሁኔታዎች አሉና በአጠቃላይ በአብዛኛው የሀገሪቱ ግዛት በጦርነት የሚገኝበት ሁኔታ ነው አሁን የሚታየው ማለት እንችላለን። በጎረቤት ሀገሮች ኢትዮጵያ ዛሬ ከምን ጊዜውም በላይ ከጎረቤቶቿ ጋር የተጣላች ሀገር ሆናለች። እንደ ትልቅ አሸማጋይ እና እንደ ክብር በክብር ምሳሌነት የምታየው ኢትዮጵያ ዛሬ ጎረቤቶች ሁሉ እየከሰሷት እንደ በነገር ቆስቋሽነት፣ በጦርነት ፈላጊነት የምትገኝበት ሁኔታ ነው የሚታየውና እጅግ አሳዛኝ የሆነ የዲፕሎማቲክ ግንኙነት ኢትዮጵያ የገባችሁበት ሁኔታ ነው በዚህ መንግስት ውስጥ ዛሬ የሚታየው እና ዜጎች ስቃያቸው እየባሰ ጭንቃቸው እየባሰ ኑሯቸው እየጨለመ የሚሄድበት ሁኔታ ነው እየታየ ያለው። በሌላ በኩል ግን የህዝብ መነቃቃት ደግሞ ይታያል። በቃኝ የሚለው ክፍል እየበዛ መጥቷል። የለም በውሸት መኖር አንችልም፣ ለነፃነታችን ለመብታችን እንቆማለን የሚለው የኢትዮጵያ ህብረተሰብ ክፍል እየበዛ ነው። ተቃዋሚው አካባቢ ውጭ ሀገር እንደምመለከተው ሰብሰብ የማለት ነገር ይታያል። አገር ውስጥም ቢያንስ የመናበብና የመነጋገር ነገሮች እየታዩ ነው። እነዚህ ሁኔታዎች ነው ያሉት። ይሄ ሁሉ ባለበት ሁኔታ መንግስት ሌጂትመሲውን እያጣ የመጣበት ሁኔታ ስላለ እጅግ በተጨነቀበት ሁኔታ ምርጫ የሚባል ነገር ውስጥ ገብቶ በዛ ላይ ተመልሶ ቅቡልነትን ላገኝ ይችላለሁ በሚል ሩጫ ወደ ወዲህ እያለ ያለበት ሁኔታ ነው ኢትዮጵያ ውስጥ የሚታየው እና ጠቅለል አድርጎ ለመናገር በዚህ ሁኔታ ነው ኢትዮጵያ ያለችው ለማለት ይችላለሁ። እሺ፣ በጣም ነው የማመሰግነው አቶ አክሊሉ። እንግዲህ ሰሞኑን በተለይ በሀገራችን በከፍተኛ ደረጃ የሰው ትኩረት የሳበው ነገር በቅርቡ የኢህአፓ ማዕከላዊ ኮሚቴ አባልና የህዝብ ግንኙነት ክፍል ኃላፊው አቶ ይስሐቅ ወልዳይ እንደዚሁም ደግሞ ሌላ ጓዳቸው ከወደ ደቡብ በኩል ራሳቸውን ከምርጫው የሚያገሉበት መግለጫ አውጥተዋል። ከዛም በመቀጠል በእርግጥ ነው ኢህአፓ ለረጅም ጊዜያት ተደጋጋሚ ለህዝብ ያቀረባቸው ቃሎች አሉ። በተለይም ያሉት አስቻይ ሁኔታዎች ካልተፈጠሩ በስተቀር በምንም መልኩ ይህንን ምርጫ አጃቢ ቢሆን የምንጋበት ሁኔታ አይገመትም ሲል ነበር። አሁን ግልጽ ባልሆነበትና በተለይም ቀናቶች ባጠሩበት ሰዓትም ቁርጥ ያለ ምላሽ እንደ ድርጅት ወይም እንደ ስብስብ የተሰጠበት ነገር ባይኖርም እና በተለይ አንተ ውጭ ያለ የኢህአፓ ድጋፍ ኮሚቴ አስተባባሪ በመወከል ይመስለኛል ዛሬ አንዳንድ መግለጫዎች በየቦታው የተሰጡ ነው። በዛሬው ዕለት በተለይ ያን አስመልክቶ እንዴት ያ መግለጫ አወጣችኋል? መግለጫው ለምን አስፈለገ? አዎ፣ በጣም አመሰግናለሁ። እንግዲህ መግለጫው ያስፈለገው መግለጫው ያወጣው መጀመሪያ በውጭ ሀገር የኢህአፓ ድጋፍ ኮሚቴ አባላት ያወጡት ኮሚቴ ያወጣው መግለጫ ነው። ኢህአፓ የረዥም ጊዜ ታሪክ ያለው ድርጅት ነው። ብዙዎቻችን ከሀገር ብንወጣም ዋን ወይ ኦር ዚ አዘር ቀደም ያለ የኢህአፓ ታሪክ ያለ ብዙ ሰዎች አሉ። ስለዚህ እነዛ ሰዎች የኢህአፓን ታሪክ ለማስቀጠል ኢህአፓን እንደ ድርጅት ለህዝብ ቤዛ እንዲሆን ለማድረግ ድጋፍ ያደርጋሉ። ተሰባስበው የሚችሉትን ሁሉ ያደርጋሉ። በዛ ሁኔታ የአስተባባሪ ኮሚቴ አለ፣ የድጋፍ ኮሚቴ አለው ኢህአፓ። ይሄ የድጋፍ ኮሚቴ አገር ቤት ያለውን መደገፍ ነው። መምራት ሌላ ነገር ሳይሆን መደገፍ ትልቁ ስራው ነው እና እርዱን በሚሉት አካባቢ በተለያየ መልክ ኢህአፓ ሲደግፍ ቆይቷል። ወደፊትም ይቀጥላል። ይሄ ድጋፍ ውጭ ያለው ኮሚቴ ያለው ማህበረሰብ ኢህአፓን ምክንያቱም ህዝቡ ጋር ተገናኝቶ እንዲሰራ ስለሆነ መደገፉ ይቀጥላል ማለት ነው። በቅርብ የተፈጠረው ሁኔታ ምንድነው? ይሄ ምርጫ የሚባለውን መንግስት ምርጫ ብሎ ያዘጋጀውን 7ኛ ምርጫ ብሎ ያዘጋጀውን ለ6 ጊዜ ተሞክሮ የከሸፈ ሆኖም ግን አሁን ለ7ኛ ጊዜ ደግሞ
ቀጥለዋለሁ ያለውን ምርጫ በተመለከተ እና ምን መደረግ አለበት የሚለው ምርጫ እንደመጣ ሲታወቅ ብዙ ውይይቶች ተካሂደዋል። በኢሃፓ ውስጥ እንደማውቀው በጣም ከፍተኛ ውይይቶች አድርገዋል። ሪሰርች ተደርጓል። በዛ ጊዜም ከውስጥም ከውጭም የተለያዩ ጥናቶች ተካሂደዋል። ይህን ምርጫ መሳተፍ ምንድነው ትርጉሙ፣ ለኢትዮጵያ ሕዝብ ለድርጅቱ ምንድነው የሚያስገኘው ጥቅም፣ የሚያስገኘው ጉዳት የሚል ሰፊ ጥናቶች ተካሂደዋል። በጋራም ሀሳቦች ምክክር ተካሂደዋል እና መጨረሻ ላይ የተደረሰበት ውሳኔ ከብዙ ጥናት በኋላ ኢትዮጵያ ውስጥ ትክክለኛ ነፃ፣ ሰላማዊ፣ ገለልተኛ፣ ዴሞክራሲያዊ እና አሳታፊ ምርጫ ለማካሄድ አመቺ ሁኔታዎች የሉም፣ አስቻይ ሁኔታዎች የሉም። ይህን ለማድረግ የሚቻልበት ሁኔታ አይደለም። ለምን? አብሶሉት የሆነ ዲክታተርሽፕ ነው። ሁሉንም ነገር ተቆጣጥሮ እየሄደ ያለ መንግስት ስለሆነ ይሄ ነው ያለው ሁኔታ። እውነታው ይሄ ነው። ስለዚህ በዚህ ድባብ ውስጥ ነፃ ምርጫ ማካሄድ፣ የህዝብ ስሜት ሊገለጽ የሚችልበት ምርጫ ማካሄድ አይቻልም የሚል ኮንሰንሰስ ላይ ተደርሷል። ሙሉ ለሙሉ ኮንሰንሰስ ላይ የተደረሰበት ሁኔታ ነው ይሄ የነበረው። እኛም እንደ ድጋፍ ኮሚቴ ይህንን ያካሄድነው ጥናት ይህንን ነው የሚያሳየው። ሁላችንም አንድ ገጽ ላይ ሆነን የቀጠልነው ማለት ነው። ይሄ ሆኖ ግን ታዲያ ምን ይሻላል በሚለው ነገር ላይ ኦኬ፣ ይህን ነገር ማድረግ የሚቻለው የተሻለ የሚሆነው ነፃም ዴሞክራቲክም አስቻይ ሁኔታ ባይኖርም በሂደቱ ውስጥ ገብቶ አንደኛ ፎር ሊጋል ሪዝን፣ ምክንያቱም ሁለት ጊዜ ካልተወዳደረ አንድ ፖለቲካ ፓርቲ ስለሚሰረዝ ያንን እንትን ለመቋቋም፣ ሁለተኛ ቢያንስ በሂደቱ ውስጥ ገብቶ እነዚህ ያልተሟሉ ሁኔታዎችን አስቻይ ሁኔታዎች እንደሌሉ ብናውቅም ኔጎሽየት እናደርጋለን፣ ግፊት እናደርጋለን እነዚህ እንዲስተካከሉ። ለምሳሌ ጋዜጠኞች እንዲፈቱ፣ ፖለቲካ ፓርቲ እስረኞች እንዲፈቱ፣ ጦርነት እንዲቆም፣ የፖለቲካ የነፃነት ክፍተት እንዲፈጠር፣ በየቦታው ሄዶ ህዝብን ለማስተማር እንዲቻል፣ ህዝብ ለመሰብሰብ እንዲቻል፣ ሀሳብን ለመግለጽ እንዲቻል የመሳሰሉት ነገሮች እንዲደረጉ ግፊት እናደርጋለን በሚገኘው አጋጣሚ ሁሉ። ይሄን ማድረግ ይቻላል። ከዛ በተጨማሪ ደግሞ መንግስት በተደጋጋሚ የሚለው ተቃዋሚው ራዕይም የለውም፣ ፕሮግራም የለውም፣ ምን እንደሚፈልግ እንኳ አይታወቅም የሚል ስለነበረ ይህን አጋጣሚ ተጠቅመን ለህዝባችን የእኛ ራዕይ ለኢትዮጵያን በተመለከተ ያለን ራዕይ ምን እንደሆነ እናሳውቅበታለን። ከዚህ በተጨማሪ ደግሞ የመንግስትን ህጸጾች፣ ችግሮች፣ መጥፎ ፖሊሲዎች ለህዝብ እናጋልጥበታለን። እነዚህን ሁሉ በማድረግ ህዝብን ደግሞ ሞቢላይዝ ማድረግ፣ ማሰባሰብ፣ ማነቃቃት፣ ወደ ድርጅቱ እንዲመጣ ማድረግ እንችላለን። እነዚህን ሁሉ እናደርጋለን። ይሄንን ማድረግ ማለት መጨረሻ ላይ አጃቢ ሁነን መግባት ግን አይደለም። ስለዚህ እስከዛ የሚገፋ ነገር እናደርጋለን። መጨረሻ የሚሻሻሉ ነገሮች ካሉ እኛ በምርጫ ስልጣን መያዝ እንችላለን፣ ህዝብም ይደግፈናል ብለን እናስባለን። ያን እናደርጋለን። የሚሻሻል ሁኔታ ድባቡ ግን አስቻይ ሁኔታዎች ካልተሟሉ ግን በዛ ውስጥ አጅበን መሄድ የለብንም የሚል ተስማምቶ የተገባበት ሁኔታ ነበር። ይሄ በተለያየ ደረጃ ተተግብሯል። የኢሃፓ ልጆች በክርክር መድረክ በደንብ ታይተዋል። የኢትዮጵያ ህዝብ ያየው ነው ምን ያህል ጥልቅ ሀሳብ እንዳላቸው፣ ደፋር እንደሆኑ፣ ለኢትዮጵያ ደግሞ መጣኝ የሆነ አዲስ ራዕይ እንዳላቸው ያስመሰከሩበት ሁኔታ ነው እና ይህንን ይዘው ወደፊት ገፍተዋል። አሁን በመጨረሻ ግን እስካሁን ያገኙት ጠቀሜታ እንዳለ ሆኖ፣ ለህዝብ ያስገኙት ጠቀሜታ እንዳለ ሆኖ፣ ለፖለቲካ ድርጅቱም ያስገኙት ጠቀሜታ እንዳለ ሆኖ አሁን በመጨረሻ ላይ በመጨረሻ ሰዓት ጥቂት ቀናት ሲቀሩ ምን እናድርግ የሚለው ምክክር ነው የተጀመረው። በዚህ ሁኔታ እስካሁን የመጣንበት አካሄድ ጥሩ ቢሆንም ብዙ ጠቀሜታ ያስገኘን ቢሆንም ለህዝቡም ለድርጅቱም ለመሳሰሉት፣ ከዚህ በኋላ ግን በምርጫ ውስጥ መቆየት መንግስትን አጅቦ ሌጂትመሲ ቅቡልነት እንዲያገኝ በተሳሳተ ሁኔታ ቅቡልነት እንዲያገኝ ከማድረግ ውጭ ሊያስገኘው የሚችል ነገር የለም። ስለዚህ ከምርጫ መውጣት ነው የተሻለ አማራጭ የሚሆነው የሚለውን ሀሳብ ነው ውይይት ላይ የቀረበው። ቀደም ሲልም ድርጅቱ በጽሁፍ በጋዜጣዊ መግለጫ በፊት ለፊት የድርጅቱ አመራሮች ይህንን ቃል ገብተዋል። ስለዚህ ቃላችንን ማጠፍ አይቻልም። ለህዝብ የገባነውን ቃል ተግባራዊ ማድረግ አለብን። አስቻይ ሁኔታዎች አልተሟሉም።
ይሄ በሆነበት ሁኔታ እውነትን መኖር ነው ያለብን። እኛ እውነትን አሁን ትተን እንደገና ምንም ነገር እንዳልተፈጠረ ሁሉም የተሻለ ነገር እንዳለ አስመስለን ወደፊት መቀጠል አያስችልም። ከአሁን በኋላ ያለችው አጭር ጊዜ ለድርጅቱ ለምንም የሚያስገኘው ጠቀሜታ እዛ ውስጥ ስለሌለ መውጣት የተሻለ ነው ቢባልም አንዳንድ የድርጅቱ አመራሮች እስካሁን ግማሾቹ መቀጠል አለብን የሚል ሀሳብ አላቸው። አንዳንዶቹ ደግሞ ፍርጥም ያለ ግልጽ ያለ ነገር ሊያደርጉ አልቻሉ። በዛ ሁኔታ ነው ያለው ሁኔታ። ይሄ ነው እንግዲህ እዛ ውስጥ የተፈጠረው ሁኔታ እና የመግለጫውም ይዘት አይ እስካሁን ለህዝብ የገባነውን ታሪክ እናስታውስ፣ ቃል እናስታውስ። የድርጅቱ አንድ ብራንድ አንድ የሚታወቅበትና ህዝብ በከፍተኛ ደረጃ የሚያየው ደግሞ አጉልቶ በክብር የሚያየው ደግሞ ጽናት ስላለው ነው። ጽናቱ በመርህ ላይ የተመረኮዘ ስለሆነ ነው እንጂ ሸብረክ የሚል ወዳ ወዲህ የሚል ያልሆነ ነገሮችን ሸፋፍኖ የሚንበረከክ ከሆነ ወይም ደግሞ የሚያስፈራ ነገር አለ፣ መጥፎ ነገር ነው ሊያስፈራሩን ይችላል በሚለው ሁኔታ ላይ ወደ ጎን የምንሆን ከሆነ ዓላማችን የምንስት ከሆነ እንደ ፖለቲካ ድርጅቱን ታሪኩን የሚያበላሻል። እነዚህ ጎልተው የወጡ የድርጅታችን ወጣት መሪዎችንም እናንተንም ለቅቡልነታችሁን በጣም በጣም ሊቀንሰው ይችላል። ህዝባችንን በአጠቃላይ ለካ ሰላማዊ ትግል ውስጥ ብዙ ፕሮሚስ የሚያደርጉን እውነተኛ ነገር ሲመጣ ወደኋላ ይላሉ ይልና በሰላማዊ ትግል ላይ ያለው እምነት ሊቀንስ ይችላል። ስለዚህ ይሄ ነገር መሆን የለበትም የሚል ምክር ነው። ይሄን ነገር አጢኑት፣ ይሄን ነገር እወቁበት፣ ይሄን ነገር በጣም በደንብ ደጋግማችሁ እዩት የሚል ምክር ነው በዚህ ጽሁፍ ውስጥ ለመሰንዘር የተሞከረው። በጣም አመሰግናለሁ። በተለይ አሁን ላነሳ የፈለግኩት ጥያቄን አስመልክቶ በቅርቡ በአንዳንድ ሰዎች የተነገረ በግል የሰማሁት ነው። ምንድነው አሁን በቅርቡ የትብብሩ መግለጫ ሰጥተዋል። ጥያቄያችን ካልተመለሰ እስካሁን ውሳኔያችን እንደገና መርምራለን፣ ሌሎችም ነገሮች ሲሉ ብዙዎች የሚሉት አንደኛ መንግስቱን ለ8 ዓመት የሄደባቸው አካሄዶች ግልጽ ናቸው። ከዛም ወዲህ ደግሞ በግልጽ የሚሰራውን ስራ የቀየረ እየባሰ የሚሄድ እንጂ በ4 እና በ5 ቀን ውስጥ ይህን ሁሉ ጥያቄ ይመልሳል ተብሎ የሚጠበቅበት ሁኔታ እየሌለ የታወቀ ይህንን ራሱ ማለት ለህዝብ ትንሽ ብዙ ሰዎችን የራሳቸውን የንቃት ሁኔታም በጣም ያሳንሶ የሚያሳይ መስሎ ያዩ በግል ያነጋገሩኝ አሉ። እናንተም በመግለጫው ላይ ውጤቱ አስቀድሞ የታወቀ የዲሞክራሲያዊ ምርጫ ውስጥ መሳተፍ ህዝብን መናቅን ነው ስትሉ ምን ማለታችሁ ነው? አዎ ትክክል ነው። ቅድም ያነሳው አቶ ይስሐቅን መጀመሪያ እንትን ለማለት የወሰነው ውሳኔ ምንድን ነው እናያለን እናጠናለን እስቲ ምናምን ሲባል አሁን በጣም የዘገየ ጊዜ ነው የሚል ነው የእሱ አስተሳሰብ። ስለዚህ ነገ ከነገ ወዲያ ምናምን የሚለውን ብዙ ማባከን አያስፈልግም ጊዜ። ስለዚህ እኔ በግል ነፃነቴ በድርጅቱ ውስጥ ዴሞክራቲክ አሰራርም ስላለ አዎ የድርጅቱ አመራሮችን እንቀጥላለን እንመረምራለን የምትሉ ቢሆንም እኔ ግን እንደ ግለሰብ በዚህ አይነት የውሸት ጉዞ ውስጥ ከአሁኑ ጀምሮ ልሳተፍ አልችልም። እናንተም ወደ ትክክለኛ ውሳኔ እንደምትመጡ ተስፋ አደርጋለሁ። እኔ ግን ዛሬውኑ ልቀጥል ስለማልችል የራሴን ውሳኔ ያደርጋለሁ ብሎ ነው የወጣው። እኔ በጣም ነው የማደንቀው። ምክንያቱም ለእውነት መቆም፣ ስለ እውነት መኖር ይሄ በጣም አስፈላጊ ነው። ይሄን ሲባል ደግሞ ሌሎቹ ለእውነት አልቆሙም አይደለም፣ ግን መቆምና መናገርና በተግባር ማሳየት የተለያዩ ናቸው። ሌሎች ደግሞ የራሳቸውን ጊዜ ይወስዳሉ። እሱ ግን አሁን ነው ጊዜ ብሎ ስለወሰነ እኔ በጣም ሪስፔክት የማደርገው አንደኛ አቋሙን ትክክለኛ አቋም ስለሆነ ሪስፔክት አድርገዋለሁ። ሁለተኛ ጥንካሬውን ለእውነት የመቆምን ነገር ትልቅ ሪስክ ቢኖርም ለእውነት ቆመው ያንን በምሳሌነት ማሳየቱንም አደንቃለሁ ለማለት እፈልጋለሁ። ወደ ቅድም ወዳልከው ነገር ስመጣ 4፣ 5 ቀን 6 ቀን ከ10 ቀን ባልበለጠ ጊዜ ውስጥ ምን እየተደረገ ነው እስካሁን መቆየት እስከዚህ በኋላ ምንድን ነው የሚታየው የሚለው እንግዲህ እዛ ውስጥ ያሉ መሪዎች ስናናግራቸው ወንድሞቻችን እህቶቻችን የሚሉት ምንድን ነው አንዳንድ ቴክኒካል የሆኑ አስቸጋሪ ነገሮች እንዳሉባቸው ይናገራሉ። በእነሱም እይታ እውነቱን ለመናገር ኢትዮጵያ ውስጥ አስቻይ ሁኔታ የለም። አሁን ያለው ሁኔታ ኦልሞስት ቀድሞ የታወቀ አሸናፊው ማን እንደሚሆን ማንም ብልጽግና እንደሚሆን፣ ይሄ ማለት በህዝብ ድጋፍ ሳይሆን አጭበርብሮ ስለሚሰራ
ሁሉንም ነገር ተቆጣጥሮ ስለሆነ ይህንን ምርጫ እያካሄደ ያለው እሱ በብቸኝነት እንደሚያሸንፍ ወንበር የሚያገኙ ሰዎች እንኳ ቢኖሩ ድርጅቶች በሱ ፍቃድ እንደሆነ የሚታወቅ እንደሆነ እነሱም ያውቁታል። ይህን እነሱም ያውቁታል። አሁን ጥያቄው ምንድን ነው? ያቺ መጨረሻ ላይ ታዲያ ይሄ እየታወቀ እንዴት ታዲያ ለምን መጓዝ ያስፈልጋል? በዚች አጭር ጊዜ ምንድን ነው ኢህአፓ ስኮር ሊያደርግ ኢህአፓ ሊያገኝ ወይም ለህዝብ ሊያስገኝ የሚችለው በ8 እና 10 ቀን ውስጥ የሚለው ጥያቄ ነው። እና በእኛ አመለካከት ይሄንን አለማድረግ ማለት እየታወቀ ምንም ውጤት የማያስገኝ ነገር ውስጥ መሳተፍ ህዝብን መናቅ ነው የሚባለው። ህዝብ ያውቀዋል የትም እንደማይደረስ፣ እኩልነትም ሰላምም ፍቅርም ሊያስገኝ እንደማይችል የዚህ ውጤት ደግሞ ህዝብም ያውቃል። ዴሞክራቲክ እንቅስቃሴ እንዳልሆነም ህዝብም ያውቃል። በየቦታው እየተደረገ ያለው 2 ካርድ ለአንድ ሰው እየሰጡ በ2 ሰው ስም እንትን ምረጥ እንደሚባል ራሱ ከአዲስ አበባ ውጭ ያሉ ይደግፉኛል የሚላቸውን 2 ካርድ ሰጥቶ ግማሹ እዛው ባሉበት ኤሪያ፣ ግማሹ ደግሞ ተመልሰው አዲስ አበባ ገብተው የተወሰኑ ቦታዎች ላይ ቮት እንዲያደርጉ እየተደረገ ያለበት አጠቃላይ የሆነ ኮራፕት የሆነ አካሄድ እየተካሄደ ያለበት ሁኔታ ውጤት እንደማያስገኝ እየታወቀ ይሄንን አብሮ ግን መጓዝ እስከ መጨረሻው ሊያስከትል የሚችለውን አደጋ ነው እዛ ላይ እንትን ህዝብን መናቅ ነው የሚባለው። ለዚህ ነው ምክንያቱም በእኛ እንትን ትክክለኛ ነፃ ሰላማዊና ገለልተኛ የሆነ ዴሞክራቲክ የሆነ ምርጫ ይካሄድ ስንል ህዝብ በሙሉ የተሳተፈበት አሳታፊ የሆነ ሁሉም የሚሳተፍበት መሆን አለበት ነው። ይሄንን ድና እያደረገ ይሄንን ያልተከተለ ምርጫ ውስጥ ግን መቀጠል ህዝብን መናቅ ነው። አሁን የሚመረጠው ለምሳሌ ኢትዮጵያን ከፋፍለህ ብትመለከት አማራ ክልል 90% ገደማ የትም ቦታ የሚሰራ አይደለም። ይሄ ምርጫ ሊሳተፍ አይችልም፣ ሊካሄድ አይችልም። ትግራይ ውስጥ 0 ነው። አንድም ቦታ ምርጫ መካሄድ አይችልም። ኦሮሚያ ውስጥ አትሊስት 20-30% ሊካሄድ አይችልም። ጉሙዝ ቤንሻንጉል ጉሙዝ ውስጥ ሰፋ ያለ ቦታ ሊካሄድ አይችልም። አፋር የተወሰነ፣ ጋምቤላ የተወሰነ። ይሄ ሁሉ ባለበት ሁኔታ የሚመረጠው መንግስት ራሱ የማን መንግስት ነው? ጥያቄ ነው። የማን መንግስት ነው? ተመረጥኩ ቢል እንኳ የማን መንግስት ነው? 60 እና 65% የሆነውን የኢትዮጵያን ህዝብ የማይወክል ምርጫ የማን መንግስት ነው ማለት ነው? እና የዚህ አይነት ነገር ባለበት ሁኔታ መንግስት እናስመርጣለን ወይም ምርጫ እናካሄዳለን ወይም የሆነ ነገር እናገኛለን ብሎ እንትን ማለት በእውነት ህዝብን መናቅ ነው። ምንም ውጤት የሌለው ነገር እንደሆነ አካሄዱም ውጤቱም እያየን በዛ ውስጥ መሳተፍ ህዝብን መናቅ ነው። ህዝብ እያወቀው ኤክስክሉድድ እንደሆነ እያወቀው እንደማይሳተፍ እያወቀው የተጭበረበረ ነገር እየሆነ እያወቀው የለም በዚህ ውሸት ውስጥ ግን አብረህ ታጅባለህ የሚል አይነት ኢምፕሊኬሽን ስለሚያመጣ ይሄ ህዝብን መናቅ ነው እና ጥንቃቄ አርጉ ነው። ጥንቃቄ አርጉ። ለታሪክም ለራሳችሁም ስትሉ አስፈላጊውን እርምጃ በጊዜ መውሰድ አለባችሁ የሚል ወንድማዊ ጓዳዊ ምክር ነው የተሰነዘረው። በጣም አመሰግናለሁ። እዚህ ላይ የአብይ መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ የፈጸማቸው በዘረኝነት፣ በዘር ማጽዳት፣ በሀገር ክህደት፣ በጦር ጠማቂነት የሚጠየቅበት ወቅት ምርጫ ለማድረግ ለምን ፈለገ? በተለይ በግልጽ እንደሚታወቀው አሁን ከኢትዮጵያ ብሔራዊ ጥቅም አንጻር ብቻ ሳይሆን የጎረቤቱንም የቀጠናውንም ችግር ራሱ ፈጣሪ ሆኖ በሚታይበት ሰዓት እና አዋጭ እንዳልሆነ ምርጫ ማካሄድ እንደማይቻል በኢትዮጵያ ውስጥ ያወቀ እሱ ግን ለምን ገፋበት? በጣም ጥሩ ጥያቄ ነው አለሙ። በጣም እና ይሄ አሁን እኛም ከምናነሳው በአስቻይ ሁኔታ በሌለበት ታዲያ ለምን የሚለው ላይ ሁሉ ኢምፕሊኬሽን ስላለው በጣም ጥሩ ጥያቄ ነው። ማንኛውም ዲክታተር በኢትዮጵያ ውስጥ ያለውን መንግስት ይሄን ምርጫ የሚፈልጉት ለተወሰኑ ግቦች ነው። 37 ዓመት ከዛ በፊትም በመንግስቱ ኃይለማርያም ጊዜ ምርጫ ተካሂዷል ኢትዮጵያ ውስጥ። አይ ቲንክ 2-3 ጊዜ ምን እንዳስገኘ እናውቀዋለን። ከዛ በኋላም የተካሄዱት ምርጫዎች ምን እንደሆኑ ሁላችንም ያየናቸው ናቸው። በኢህአዴግ በመለሰ ጊዜ፣ ከዛ በጠቅላይ ሚኒስትር ደሳለኝ ጊዜ ኃይለማርያም ደሳለኝ እና አሁንም ያለው ሁኔታ ማለት ነው። እና የሚፈልጉት 2-3 ነጥቦች አሉ። አንደኛ የመጀመሪያው ነገር የሚፈልጉት ቅቡልነት፣ ሌጂትመሲ የሚባለው ነገር ነው። ፖለቲካ ውስጥ ሌጂትመሲ፣ ቅቡልነት፣ የህዝብን ፍላጎት የህዝብ ፍላጎት ወደ ስልጣን እንድትመጣ ያደረገኝ ነኝ የሚለውን ነው። በህዝብ ፍላጎት፣ በህዝብ ስሜት፣ በህዝብ
ጥያቄ ነው እዚህ የደረስኩት ለማለት ይፈልጋሉ። ይሄ ሌጂትመሲ የሚባለው ነገር ነው። ቅቡልነት እንዲኖራቸው ይፈልጋሉ እና የኔ መንግስት ነው የኔ ነው ብሎ ህዝብ እንዲቀበላቸው ይፈልጋሉ። ስለዚህ ከፍተኛ ውጥረት ውስጥ በስራዎቻቸው በተግባሮቻቸው ውስጥ ስለሚገቡ ከህዝብ ጋር አሊኔትድ ስለሚሆኑ ያንን ለማግኘት ነው ምርጫውን የሚፈልጉት እና ህዝብ መርጦኛል፣ ተወዳድሬ ነው የመጣሁት፣ አጀንዳዬን አስይዤ ለህዝብ አቅርቤ ማንነቴን አሳውቄ ህዝብ መርጦኛል፣ ይህን ያህል ፐርሰንት መርጦኛል ለማለት ነው የሚፈልጉት። አንደኛ ሌጂትመሲ ቅቡልነት ለማግኘት ይፈልጋሉ እና የተጭበረበረ ቢሆንም ለህዝብ ሊያቀርቡት የሚፈልጉት ኢሜጅ ይሄው ተመርጠናል ነው። ኦሮሚያ ውስጥ እኮ 80% ተመረጥን፣ አሁን 57 ሚሊዮን ነው ምናምን ህዝብ ተመዝግቧል ኦልሬዲ። ስለዚህ በጣም ኦቨርዌልሚንግ የሆነ 80% ኦፍ ምርጫ ሊያደርግ የሚችለው ህዝብ ነው እንትን ያለው። ነገ ደግሞ ይሄ ሁሉ መርጦኛል። ለዚህ ነው ለምሳሌ ጦርነት ባለበት የዕለት ተዕለት ኑሮን እንኳን መግፋት በትክክል በማይቻልበት በአማራ አካባቢ በመሳሰሉት በታንክና በመድፍ በወታደር አጅበው ምርጫ ሊያካሂዱ የሚፈልጉት ያንን ቅቡልነት ለማግኘት ነው። አማራም ውስጥ ተመርጠናል፣ ትግራይ ውስጥ ያቃታቸው እንጂ ምርጫ ለማካሄድ ሁሉ ሞክረው ነው። ስለዚህ ሌጂትመሲ የሚባለውን ነገር ለማግኘት ይፈልጋሉ። ይሄንን የሚፈልጉት ለምንድን ነው? አንደኛ በሀገር ውስጥ ሊፈጥሩ የሚፈልጉት ኢሜጅ አለ፣ ተቀባይነት አለ፣ በህዝብ የተመረጠ ነው። ምን ይሆናል ታዲያ? ምን ጭቅጭቅ ካላችሁ፣ ፕሮብሌም ካላችሁ፣ ችግር ካላችሁ ሌላ ነገር አያስፈልግም፣ 4 ዓመት 5 ዓመት ይገ ከ5 ዓመት በኋላ ኑ የሚል የማዘናጊያ ነገር ለማስከተል ነው። ይሄን ይፈልጉታል። ይሄ ነው። ሌላ ሁለተኛ፣ በዚህ መልክ የሚመጣ መንግስት ቅቡልነት እንኳን በቀላሉ አያገኝም ብንል ብዙዎችን ግን ሊያሳስታቸው ይችላል። በጣም ጥልቅ ሆነው ሁኔታዎችን የሚመረምሩ ካልሆኑ አንዳንድ ሰዎች በቃ ምርጫ እኮ ተካሂዶ አልነበራችሁ አይደለም እንዴ? ኢህአፓም ነበር አይደለም እንዴ? ኢዜማም አልነበረም እንዴ? የገሌም አልነበር? 40 ድርጅት እኮ ተወዳድሯል የሚል ሽፋን ሊሰጥና ህዝብም ውስጥ ውዥንብር ሊፈጥር እንደሚችል ያውቁታል። ስለዚህ በዛ መልክ ተቃውሞን እንቀንሳለን ብለው ያስባሉ። ይሄ ሁለተኛው ነገር ነው። ሶስተኛው ቅቡልነትን በተመለከተ በኢንተርናሽናል ኮሚኒቲው በኩል ቅቡልነትን ማግኘት ስለሚፈልጉ ነው። ምንድነው ሁልጊዜ እነዚህ ጦርነቱ ግጭቱ ምናምን ባለበት ሁኔታ የኢንተርናሽናል ኮሚኒቲው የኢንቨስትመንት ኮሚኒቲውን ጨምሮ ማለት ነው ውጭ ያለው ገንዘብ ሊያፈስ የሚችለው አይ ኢትዮጵያ ውስጥ እኮ የዚህ አይነት ችግር አለ፣ እንደዚህ አይነት መከራ አለ የሚለውን አሁን ይህንን በማቅረብ የለም 80% ህዝብ መርጦናል፣ 70% ዴሞክራቲክ የሆነ ምርጫ ነው ያደረግነው፣ 70 ድርጅቶች 60 ድርጅቶች 40 ድርጅቶች እና ኢህአፓ ሁሉ እኮ ተሳትፈው ነው እንደዚህ ያደረግነው በማለት በውጭው ዓለምም ቅቡልነት ማግኘት ይፈልጋሉ። እንግዲህ ዶክተር አብይ መንግስት እንደምናውቀው በትግራይ ጦርነት፣ በአማራ ክልል ጦርነት በመሳሰሉት አሁን ሰሞኑ እየወጣ ያለው የቶርቸር ሁኔታ የመሳሰሉ ከፍተኛ ተጽዕኖ እያደረበት ያለበት ሁኔታ ነው። ይሄን ምርጫ የሚፈልገው እነዛን ሁሉ ሚቲጌት ያደርግልኛል ሊቀንስልኝ ይችላል ብሎ ስለሚያስብ ነው። አንዱ ሌላ ምክንያት ይሄ ነው ማለት ነው። ሌላው ምርጫን የሚፈልገው የዚህ አይነት መንግስት ምንድን ነው? የፖለቲካ ተቀናቃኞችን ለማማለል ስለሚረዳው ነው። የፖለቲካ ተቀናቃኞችን ለማማለል ይረዳዋል። እንዴት? በሁለት መልክ ነው የሚያማልላቸው። አንደኛ ይሄው በጣም ፕራክቲካል በሆነ መልክ ብናየው ጠቅላይ ሚኒስትር አብይ ምንድን ነው ብሎ የተናገረው ቢያንስ በሚቀጥለው ምርጫ ከ40 እስከ 60% የሚሆኑ 30-40% ሌሎች ተቃዋሚዎች ይገቡበታል የሚል ነገር ተናግረው፣ ይህንን ሲል ያችን 40% ለማግኘት የሚጓጉ ብዙዎች ናቸው። ስለዚህ እኔ ብሆን በዚህ መልክ ብሄድ በዛ መልክ የሚል የመማለል ነገር እንዲፈጠር ያደርጋል ተቃዋሚ ውስጥ ማለት ነው። ከአሁን በፊትም ኢዜማና ምንድነው የአማራ ድርጅት አብን የደረሰባቸው ማማለል እና መጨረሻ ውድቀት ምን እንደሆን የምናውቀ ነው። ተመሳሳይ ነገሮችን ለመፍጠር እየሞከረ ነው። የፖለቲካ ማማለል እየፈጠረ ነው። አሁን ያለው ኢንክሉዲንግ በእኛ ድርጅት በኢህአፓ አካባቢ ያለው በሌሎችም አካባቢ ይሄ ነው ያለው። ደቡብ አሁን ለምሳሌ የሶሻል ዴሞክራቲክ ፓርቲ ውስጥ የተፈጠረው ሁኔታ ተመሳሳይ ነገር ነው እና በጣም የሚማልሉና የሚጓጉ ይህን ልናገኝ እንችላለን፣ ይህን ቀቢጸ ተስፋ ውስጥ የሚገቡ ክፍሎች ወደዛ ሊገቡልኝ ይችላሉ። እውነትም ይሄ ነገር ይፈጸማል። ስለዚህ ፖለቲከኞችን የማማለል ጸባይ ያለው። ሁለተኛ የሚያደርገው በምርጫ ጊዜ
በገንዘብ የማማለል ስራዎች ይሰራል። በምርጫ ጊዜ የሚወጣ በዛ ያለ ገንዘብ አለ ከመላው ዓለም ለዴሞክራታይዜሽን ለምርጫ ተብሎ ከዩናይትድ ኔሽን ከዩኤንዲፒ ከአፍሪካ ዩኒየን ከዩሮፒያን ፓርላመንት ከመሳሰሉት የሚገኝ ገንዘብ አለ፣ በዛ ያለ ገንዘብ አለ። ይህንን ለማከፋፈል በሚያደርገው እንትን ሰዎችን ያማልላል። በሚሊዮን የሚቆጠር ገንዘብ ይሰጣል ለመወዳደር ለምናምን እየተባለ። ስለዚህ ሰዎች አሁን ያችን ገንዘብ ላለማጣት የተለያዩ ሰዎች ይሄ ነገር ይታያል፣ በተለያዩ ክፍሎች ይታያል። ስለዚህ የመማለል ጸባይ ይታይባቸዋል ማለት። እነዚህ ከሆኑ ምንድን ነው የሚጠቅመው ሲባል ሀ ብሎ መጀመሪያ በእነዚህ ይጀምርና በቀጣይ ደግሞ እነዚህ ሰዎች እያላመደ ወደሱ የሚያስጠጋበት ሁኔታ እድል ይፈጥርለታል ማለት ነው የዚህ አይነት አማራጭ። ስለዚህ በዛ ምክንያት ይፈልገዋል። መጨረሻ ላይ ላነሳው የሚፈልገው ምርጫ ዲክታተሮች የሚፈልጉት አንዱ ትልቁ ምክንያት ምንድን ነው? ጠንካራ ተቀናቃኞቻቸውንና ለማዳ ሊሆኑ የሚችሉትን ለይቶ ለማወቅ እድል ይሰጣቸዋል ማለት በክርክር በመሳሰሉት ነገር በዚህ 3 4 5 6 ወር ውስጥ እነማን ምን አቋም አላቸው፣ እነማን በምን ነጥብ ላይ ነው አተኩረው የሚከራከሩትና ሀያል የሆኑት። ስለዚህ እኔ ታዲያ ይሄንን እንዴት ፔኔትሬት ማድረግ እችላለሁ፣ እንዴት መስበር እችላለሁ፣ እነዚህን ሰዎች ወደ ራሴ መገልበጥ እንዴት ነው የምችለው የሚሉትን እንደ ዳታ ይሰጠዋል ማለት ነው። በዚህ ውስጥ ሲሳተፉ እነሱ ህዝብን ለማግኘት ብሎ ይሳተፋሉ። የውሸት ነው፣ ዞሮ ዞሮ የተቆጣጠረው ሂደት ነው። ስለዚህ ተጠቃሚ ውስጥ ይሆናል፣ ዳታ ይሰበስብበታል እና በዛ ተነስቶ የሚያደርገውን ያደርጋል ማለት ነው። እና ዲክታተሮች ምርጫ የሚፈልጉት በተለይ የኢትዮጵያ መንግስት አሁን የብልጽግና መንግስት ምርጫውን የሚፈልገው በእኔ እይታ በእነዚህ ምክንያት ነው ብዬ አስባለሁ። በጣም ነው አመሰግን። ሌላው አሁን ተደጋግሞ የሚደመጠው ኢህአፓ በዚህ ምርጫ ገብቶ አባላቱ ገብቶ ከተወዳደሩ ከፍተኛ አደጋነቱ አሁን ለመንግስትን ማጀብ ብቻ ሳይሆን ከምርጫም በኋላ በኢትዮጵያ ታሪክ በተገዶ ካልሆነ በውዴታ የተደገፈ ድርጅት በግልጽ እንደ ኢህአፓ የለም። በግልጽ እንደሚታየው ያመኑትም ህዝብም ያምኖት ያለውን ፍቅሩንና ድጋፉን አሳይቷል። ከዚህ በኋላ ያ ቃልና እንትን ተሰብሮ ይሄ እንደሌሎች ድርጅቶች አጃቢ ሆኖ ከገባ የኢትዮጵያ ህዝብ ወደፊት ድርጅቶችን የማመን እና የመቅረብ ሁኔታዎችም አደጋ ላይ ይወድቃሉ። ይሄ ደግሞ መንግስት ሁለት ጥቅም ያገኝበት ይሆናል። አሁን የተደግፎ ያልፋል። በኋላም ድርጅቶች ደጋፊ አጥተው ህዝብም የሚያምነው አጥተው የሚፈልገውን ነገር እንደፈለገ ለማድረግ በሩን ይከፍትለታልና ኢህአፓ ያለው በዚህ ላይ ያላቸው ኃላፊነትና ለህዝብ ያላቸው ተጠርነቱን በሚገባ ማየት ካልቻሉ አደጋው የከፋ ነው ብሎ አስተያየት የሚሰጣሉ። እንዴት ታየዋለህ? በትክክል ነው። ሙሉ ለሙሉ እስማማለሁ። ቅድምም ለማሳየት ሞክሬያለሁ። ምንድነው መሰለ አየህ ዲክታተርሺፕ የሚባለው ነገር ጸንቶ የሚኖረው መሰረት የሚኖረው ጠንከር ያለ ትግል ባለመኖሩ ብቻ አይደለም። ጠንከር ያለ ትግል ባለመኖሩ ብቻ ሳይሆን ከመጀመሪያው ጀምሮ የዚህ የአምባገነን ስርዓት የሚያካሂዳቸውን ሪቹዋልስ፣ ለምሳሌ አሁን ምርጫ አንድ ሪቹዋል ነው። ውጤቱ ምን እንደሆነ እየታወቀ ግን የሌለ ውጤት እንደሚገኝ አድርጎ ሰዎች ሲያጅቡት ነው ወደዛ አደጋ ውስጥ የሚኬደው እና አምባገነንትን እያጸና ስር እየሰደደ እንዲሄድ የሚያደርገው አንዱ ያ ነው። ስለዚህ ያ ትልቁ አደጋ ነው እና በቃ እንደ ኖርማል ነገር ተቆጥሮ እንዲቀጥል ያስደርገው የሚችልበት ሁኔታ በጣም 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 ከፍተኛ ነው እና ነፃነት ከተፈለገ ጽናት ያስፈልጋል። በግለሰብ ደረጃ ጽናት ያስፈልጋል፣ ኢንቴግሪቲ ያስፈልጋል። የተናገርከውና የምትሰራው አንድ መሆኑን ማሳየት ያስፈልጋል። በዚህ መልክ ነው ፖለቲከኞች መቀጠል ያለባቸው እና ለየት ያለ ፕሪስክራይብድ የሆነ እንትን የለውም። ክብርም የሚገኘው ምንም የሚገኘው በምትናገረው እና በምትሰራ መካከል ያለውን ነገር እያየ ነው ሰው እንትን የሚልህ ማለት ነው። ለምሳሌ ባለው መንግስት ላይ
ትልቅ ጥርጣሬ ህዝቡና ትልቅ የመናቅ ነገር እየመጣ ያለው መንግስት የሚናገረውና የሚሰራው በጣም የተጻረረ ስለሆነ ነው። ለምሳሌ ህዝቡ የጠገበ እንደሆነ አድርጎ ያወራል። ህዝቡ ግን በየቤቱ እንደተራበ ራሱን ያውቃል። አዲስ አበባና ኢትዮጵያ እንደተሻሻለች አድርጎ ያቀርባል። ህዝብ ግን እንደተራበ እየወደቀ እንደሆነ ያያል። እኩልነት እንደሰፈነ አድርጎ ያወራል። ህዝብ ግን ከዕለት ዕለት ደግሞ በዘረኝነት በአድሎ የተሞላ አገዛዝ እንደሆነ ያያል። ስለዚህ መንግስት የሚያወራውና ተግባር የሚያደርገው የተለያዩ ስለሆኑ በከፍተኛ ጥርጣሬ ብቻ ሳይሆን በመናቅ ጭምር ነው አሁን መንግስትን እየተመለከተ ያለው። ቅቡልነቱ የወደቀው በዚህና በዚህ ምክንያት ነው ብዬ አስባለሁ። ስለዚህ ፖለቲካ ድርጅቶችን በጣም መጠንቀቅ አለባቸው። ያላቸውን ፖለቲካል ካፒታል የሚባለው ማለት የህዝብ ቅቡልነት፣ በህዝብ በኩል ያለውን ክብራቸውን ለመጠበቅ የገቡትን ቃል መጠበቅ አለባቸው። ይሄ ለሁሉም ድርጅቶች የሚሆን ነው። ኢህአፓ ለምሳሌ የኢትዮጵያ ውስጥ አስቻይ ሁኔታዎች ካልተፈጠሩ ውድድር ውስጥ አልገባም ብሎ በጽሁፍ በተደጋጋሚ በቃልም ተናግሯል። ይሄም ማክበር አለበት። አስቻይ ሁኔታ አለ ወይ ነው ህዝቡ የሚጠይቀው። እንዴት ትላንት እንደዚህ ብላችሁ ዛሬ የገባችሁ እንዴት የሚለውን ጥያቄ ያመጣል። ስለዚህ ለቃል ታማኝ መሆን በጣም ያስፈልጋል ማለት ነው። ይሄ ካልሆነ ሌላ በጣም የድርጅቱ ራሱ ስንት ህይወት የጠፋበት ህይወት ክሬዲቢሊቲው ይበልጥ ሊዳከም ይችላል። እንዳልኩት አሁን በጣም በጥንካሬ የሚከራከሩት ወጣት መሪዎች ድርጅቱ ያላቸው ክሬዲቢሊቲ ኮሽነብል ሊሆን ይችላል ማለት ነው። ስለዚህ በእንደዚህ አይነት ሁኔታ በተግባርና በእንትን ውስጥ የሚገኘውን ሁኔታ በጥንቃቄ ሊያዩት ይገባል ብዬ ነው የማስበው እና ትክክል ነው። ይሄ ካልሆነ ለድርጅቱ ብቻ ሳይሆን ለሀገርም በጣም ከባድ አደጋ ነው። ቅድም እንዳልኩት በሰላማዊ ትግሉ ላይ ተስፋ የመቁረጥ ነገር አለ። ለምሳሌ በኔ እይታ ኢዜማ ግንቦት ሰባት ከባድ ትልቅ ተቀባይነት ነበረው ሲጀምር። ከጊዜ በኋላ ግን አንፎርቹኔትሊ አይ በቃ የሚያሳያቸው ተግባሮች ጠንከር ብሎ ለህዝብ መቆም ሳይሆን መንግስትን የማጀብ አይነት ነገር ስለሆነ አሁን በጣም ከባድ የእንትን ቀውስ ላይ ነው ያለው። ወንበር ቢሰጠው የሚኒስትርነት ቦታ ቢሰጠው ምን ቢል ከዛ በቀላሉ ሊወጣ የማይችልበት እውነትም ለእኛ የቆም ነው ሊል የማይችልበት ግን እውነቱን ለመናገር እዛ ውስጥ ያሉ በጣም ጠንካራ በጣም ጥሩ ሰዎች እንዳሉ ያውቃሉ። እነዛ ሁሉ ግን አንድ ላይ ተሸብልለው ድርጅቱም እነሱም ችግር ላይ የወደቁበት ሁኔታ ነው ያለው። ስለዚህ እንደዚህ አይነት የክሬዲቢሊቲ ውድቀት ሲመጣ ከዛ መውጣት የሚቻለው በቀላሉ አይደለም። ስለዚህ የሰላማዊ ትግሉም ላይ የሚኖረው ኢምፕሊኬሽን ከባድ ነው። እንደ ድርጅትም የሚኖረው ከባድ ነው ኢምፕሊኬሽኑ። በግለሰቦችም ላይ የሚኖረው ተጽዕኖ እና ማለት የሚያጠላው ጥላ ከባድ ነው የሚሆነው። ስለዚህ ከአሁኑ ሊያስቡበት ይገባል። ያለችው አጭር ጊዜ ብትሆንም ለድርጅቱ የሚያስገኝ ጥቅም የለም አሁን በዚህ ሁኔታ ውስጥ መቀጠል ምንም ነገር። አንደኛ ወንበሮቹ ተደልድለው ያለቁ ናቸው። ሁለተኛ መንግስት ራሱ ይሄን ሁሉ ሊያደርግ እንደማይችል ነፃ ምርጫ እንዳልሆነና የህዝብ ድምፅ ሊገለጽ እንደማይችል ሁሉም የሚያምኑት ነው። ስለዚህ ይሄ ሁሉ ባለበት ሁኔታ ለምን እስከ መጨረሻው ትሄዳለህ? ማጀብ ምን ያስፈልግ? ማጀብ ተብሎ ሊተረጎም በሚችል ደረጃ ለምን እንሄዳለን ነው። እስካሁን የተገኙ ድርጅታዊ ጥቅሞች አሉ፣ እስካሁን የተደረጉ ነገሮች አሉ። አሁን በኋላ ግን በዛ ውስጥ መሄድ የሚጠቅም አይደለም። ህዝባችን የሚጎዳ ድርጅቱን የሚጎዳ ግለሰቦችን መሪዎቻችንን የሚጎዳ ስለሆነ ስለዚህ ምናልባት ያለው ጊዜ አጭር ነው። ስለዚህ ብዙ ነገር ማድረግ አንችልም። እንደ ድርጅት ዴሞክራቲክ ዲሲሽን ሜኪንግ አለ ምናምን ይባል ይችላል። ግን የግለሰብ እርምጃዎችን መውሰድ ደግሞ ማንም አይከለክልም። አሁን እንደ ድርጅቱ ይህን ሁሉ ኦርጋናይዝ ለማድረግ ጊዜ የሚፈጅ ቢሆን እንኳ የግለሰብ ዲሲሽን ለማድረግ ግን በደቂቃዎች የሚፈጅ ጊዜ ነው እንትን የሚለው ማህተም እንትን ብለዋል፣ ምንድነው ፎቶግራፍ ታትመዋል፣ ምርጫ እንደዚህ ይላል። ይሄ የራሱ ጉዳይ ነው። ይሄ ቢሮክራቲክ ጉዳይ ነው። ግን እንደ ድርጅት እንደ ግለሰብ የለም በዚህ ውስጥ አልሰለፍም፣ የለም በዚህ ውስጥ እኔ ምንም አይነት እንትን ቢኖር እኔ በዚህ ውስጥ ልሄድ አልችልም ከዚህ በኋላ ብሎ መቆም ግን እያንዳንዱ ሰው እንትን ነው እና አደጋ ሊኖር ይችላል፣ መታሰር ሊኖር ይችላል፣ የመሳሰሉት ብዙ ነገሮች ሊኖር ይችላሉ። ግን ሪስክ እንኳ ቢኖር ለእውነት መቆም
ክብር ነው የሚያስገኘው። የከፍታ የሰዎችን ፖለቲካል ካፒታል ከፍ ነው የሚያደርገው እና እነዚህን ነገሮች በጥንቃቄ ሊያዩት ይገባል። በእርግጥ እንዳልከውም በድርጅትም በግለሰብም በሀገር እና በሰላማዊ ትግሉ ላይ ሁሉ ሊያደርስ የሚችለው ተጽዕኖ ቀላል አይደለም ማለት እፈልጋለሁ። ከዚህ በላይ ደግሞ አንዳንድ ቦታ ለምሳሌ ለኢህአፓ በጣም ችግር ነው። ለምን በአማራ ክልል ያለውን ሁኔታ አይተነዋል። የትም ቦታ መነቃነቅ አይቻልም። እዛ ውስጥ ገብቶ ምርጫ አካሂዳለሁ የሚል ነገር አይታለምም። ድርጅቱ እንደ ድርጅት አንሳተፍም ብሏል። ግን ትላንት የሆነ ሰው ሳይ በድርጅቱ ስም በትብብሩ ስም የሆነ ሰው ይወዳደራል ተብሎ ስሙ እንደተለጠፈና ወዲህ እንዲል እየተደረገ እንደሆነ ሁሉ ይታይ። ይሄ በጣም በጣም ትልቅ ስህተተኛ ነገር ነው። በጣም ትልቅ ስህተት ነው እና በጣም በቀላሉ ሊቀረፍ የማይችል ስህተት ነው እና በጣም ሊታሰብበት ይገባል። እንደዚህ አይነት ነገሮች ውስጥ ድርጅቱን ብዙ ታሪክ ያለውን ድርጅት እንደዚህ አይነት መቀመቅ ውስጥ እንዳይገባ በጣም ጥንቃቄ ይደረግ ይገባል ብዬ ነው ማለት የምፈልገው። እዚህ ላይ እንደገና እንድታያቸው ስለፈለግኩ ነው። በቅርቡ አቶ አበራ ንጉስ የህግ ጠበቃ አስተያየት ሰጥቷል። በይስሐቅን መግለጫ አስከትሎ ባለው ህግ መሰረት ድርጅቱ ኤኒታይም ራሱን ቢያገል እንደገና ለተገለለው ሰው ሌላ ሰው መተካት አይችልም እንጂ የግለሰቡን መብት ምንም ማድረግ አይችሉም ያለበት ሁኔታ ሳለ አንተ ያልከውን ለመደገፍ ነው። እንግዲህ አሁን ሌላው መልሰ እንድታይ የፈለጉት ሁለት ነገሮች፣ አንደኛ አንዳንድ ተመራጮች አሁን በውድድራቸው ላይ ለምን አትወጡም የሚለው አይ ገብተን እዛ የህዝብ ድምፅ እንሆናለን እናሰማለን የሚሉት ነገር አለ። በሌላ በኩል ደግሞ መታየት አሁን የማይፈለጉት አሁን እነዚህ ሰዎች ባይወዳደሩ ራሳቸውን ባይወጡ ጥቅሙ ምንድን ነው? እዛ አስገብተው በእርግጥ አሁን እንደሚሉት ሄደው የድምፅ መሆን እንችላለን ካሉ ያለው ታሪክ የሚያሳየው ምንድን ነው? ችግሩስ ምንድን ነው? በጣም ጥሩ ጥያቄ ነው አለሙ። የመጀመሪያው ነገር እንዳልከው ይሄ የህጋዊ ነገር ነው፣ የህግ ነገር ነው። መሳተፍ አለመሳተፍ እንደ ድርጅት አንድ ጊዜ አለመሳተፍ መብት ነው የድርጅቱ። ይህን ብናረግም አንፈልግም፣ አንገባም፣ አንወዳደርም ብንል እንደ ድርጅት መብት ቢሆንም ግን ድርጅታችን ሊያፈርሰው ይችላል ምናምን የሚል ነገር ያላቸው አስተሳሰብ ያላቸው ግለሰቦች አሉ። ይሄ ሊሆን ይችላል። ምንም ሰበብ ሳይፈልግም ዝም ብሎ ሊያፈርሰውም ይችላል። ይሄ መንግስት አምባገነን ነው፣ ሁሉን ነገር ፈላጭ ቆራጭ ነው፣ የፈለገውን የሚያደርግ የህግ የበላይነት የሌለበት ሀገር ነው ስንል ይሄን ሁሉ ያጠቃልላል እና የፖለቲካ ፓርቲ መሪዎችን ሰላም ይስፈን ባሉ አንቆ እዛ አዋሽ ወስዶ ለወራት እንዳሰረ እናውቃለን። እነ ክርስቲያን ታደለን የመሳሰሉትን ተቃውሞ ስላነሱ የፖለቲካ ወኪሎችን ወስዶ እስር ቤት እንዳደረገ እናውቃለን። ስለዚህ ከህግ ውጭ የሆኑ ከፍተኛ በደሎች ሊፈጽም እንደሚችል ማወቅ መገንዘብ አይ ቲንክ የፖለቲካ ድርጅት ሰዎች የሚያውቁት ነገር ነው። ስለዚህ አደጋ እንዳለ ምንም ጥያቄ የለውም። ስለዚህ ለማፍረስ ከፈለገ በፈለገው ሰበብ ፈጥሮ የፈለገውን ያደርጋል። ግን የሰላም ትግል አካሂዳለሁ ሲባል እንደዚህ ቢያደርግም በህግ መሞገት ነው። እስከሚቻለው ድረስ የመሄድ ጉዳይ ነው። አፈርሳለሁ ቢል ማለት ነው። አፈርሳለሁ ቢል የለም አታፈርስም ብሎ በፐብሊክ ኦፒኒየን ላይ መሞገት ነው። በኢንተርናሽናል ኮሚኒቲ መሞገት ነው። በራሱ ህግ ሲስተምን መሞገት ነው። ያዋጣል ላያዋጣም የት ድረስ ያስኬዳል ሌላ ታሪክ ነው። ግን ይሄ ነው የሚደረገው እንጂ የራስህን ሎጂክ እየፈጠርክ ሊያስፈራራኝ ይችላል እንደዚህ ሊሆን ይችላል እያልክ ራስህን ከመጀመሪያ የምትገድብ ከሆነ ትግልም ውስጥ መግባት አስቸጋሪ ነው የሚሆነው ማለት ነው በሁሉም መልኩ። ስለዚህ ያ የመጀመሪያው ነገር ነው። ከዛ ውጭ ግን በግለሰቦች ደረጃ እንዳልኩህ ነው። ግለሰቦች የድርጅቱ ህግ አለ፣ የድርጅቱ እንትን አለ። ግን ግለሰቦች መብት አላቸው። አስገድዶ ሊያስገባው አይችልም። ምርጫ ቦርድም አልፈልግም ስትል አልፈልግም ነው። ስምህን ሊለጥፍ ይችላል። ኦልሬዲ አሳትም ያለው ስለዚህ እዛ እንትን ሊል ይችላል። ውድድሩ ውስጥ ልትገባ ትችላል። ይሄ ትክክል ነው። ቀደም ብሎ ቢወጣ ኑሮ ስሙም አይኖርም ነበር። ግን አሁንም ያ ነገር የቴክኒካል ነገር ነው። እኔ አልቀበልም ነው። ስሜን ብትለጥፍ ሰርኩሌት ብታደረግ ባታደረግ ለህዝብ አሳውቃለሁ። ይሄ ምርጫ ህጋዊም ቅቡልም እንዲሆን የራሴን እንትን አላበረክትም። ስለዚህ ከዚህ ዊዝድሮ አረጋለሁ ነው። ሌጂትመሲ ነው እየከለከልክ ያለከው። የፖለቲካ እርምጃ ነው እየወሰድክ ያለው እንጂ የህግ ክርክር ውስጥ አይደለም እንትን ያለ ነው። ስለዚህ
በዚህ መንፈስ ነው እንትን ይላል። አንድ ቫክላቭ ሃቭል የሚሉት የቼክ የሰላማዊ ታጋይ የነበረ ሰው ምን የሚል ነገር አለው? ከእውነት ጋር መኖር፣ ስለ እውነት መኖር ያስፈልጋል ይላል። ስለ ይሄ ነው ከእውነት ጋር መኖር፣ ስለ እውነት መኖር ይሄ ነው። በቃ በዚህ እንትን ውስጥ ገብቶ የሚገኝ ውጤት የለም። ስለዚህ ከእውነት ጋር እኖራለሁ። ህጉ የፈለገውን ሊል ይችላል። እኔ ግን በዚህ ውስጥ አልሳተፍም፣ ስለ እውነት እኖራለሁ። ይሄን ማድረግ ካልተቻለ እንዳልኩት መንግስታት ጠንክረው ዲክታተርሽፕ ጠንክሮ ሊሄድ የሚችለው ባሉት የሲስተም ጥንካሬ ብቻ አይደለም። ተጫዋቾቹም ፕሌየርስ የሆኑት ሁሉ ያለውን እንትን እያጀቡ እንደ እውነተኛ ፕሪቴንድ እያደረጉ ሲሄዱ ነው ስርዓቱ ጥንካሬ እያገኘ የሚሄደው። ስለዚህ በግለሰብም ደረጃ እምቢ ማለት ያንን የፖለቲካ ሰዎች ናቸው። የፖለቲካ እርምጃ መውሰድ ተገቢነትና አግባብ ያለው እርምጃ ነው ብዬ ነው የማስበው እና በዚህ መልክ ነው መሄድ ያለብን ብዬም እገምታለሁ። ይህንን እርምጃም ባሉት አጭር ቀናትም ቢሆን ወንድሞቻችንና እህቶቻችን ይወስዱ ይሆናል የሚል ተስፋ አደርጋለሁ። ምክንያቱም እንዳልኩት ነው፣ ለእነሱም የሚጠቅም አይደለም፣ ለድርጅቱም የሚጠቅም አይደለም፣ ለኢትዮጵያ ሕዝብ የሚጠቅም አይደለም፣ ምንም ነገር የሚጠቅም አይደለም። በመውጣታቸው ግን ምን ማስገኘት ይችላሉ ብለህ ስትል ቅድም ካልኩት በተጻራሪው አንደኛ ይሄ ፕሮሰስ ሻም እንደሆነ፣ ትክክል እንዳልሆነ፣ ቅቡልነት እንደሌለው በትክክል ያረጋግጣሉ ማለት ነው። እስካሁን ማግኘት የሚገባቸው ለህዝብ ማሳወቅ የሚገባቸው ራዕይ እንዳላቸው ከዚህ መንግስት የተሻለ ነገር ለኢትዮጵያ ሊያመጡ እንደሚችሉ አሳውቀዋል። ይህን ሁሉ አቴን አድርገዋል፣ ህዝብን ማርከዋል። ከዚህ በኋላ ግን አጃቢ ሁነን አንሄድም የሚለውን ያሳያሉ። ጥንካሬያቸውን ያሳያሉ ማለት ነው። ሞት አይፈሬ መሆናቸው፣ እስራት አይፈሬ መሆናቸው፣ ለዓላማ የቆሙ መሆናቸው፣ ጠንካሮች ናቸው። ለካ ልጆቻችን እኛን ይዘው ወደፊት ሊሄዱ ይችላሉ የሚለው ነገር በህዝብ ውስጥ ይበልጥ እንዲሰርጽ ያደርጋሉ ብዬ አስባለሁ። ሶስተኛ ሊያገኙ የሚችሉት ነገር እነዚህ ልጆች ይህ ድርጅት በቃሉ የሚጸና ነው፣ እንደነንትና 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 አንድ ነገር ተናግሮ ሌላ ቦታ አይሸጠንም የሚለው ተጠናክሮ እንዲወጣ ያደርጋል። ስለዚህ የሚሰጣቸው ክሬዲቢሊቲ፣ ለእነሱ የሚሰጣቸው አክብሮት፣ ክብር፣ ተቀባይነት እያደገ ነው የሚሄደው። ለድርጅቱም የሚኖረው እያደገ ነው የሚሄደው። በሶስተኛ ደረጃ ለካ በዚህ መልክ በሰላማዊ መልክ ሊይዘውን ወደፊት ሊሄዱ የሚችሉ ሰዎች አሉ እና ለሰላማዊ ትግሉም የሚኖረው አስተዋጽኦ ከፍተኛ ይሆናል ማለት ነው እና በአጠቃላይ ለኢትዮጵያ ቤዛነት የሚኖረው አስተዋጽኦ እነሱ አሁን ድሮፕ ቢያደርጉ ትልቅ ነው ማለት ነው። አራተኛው ቅድም እንዳልኩት በዲፕሎማቲክ ኮሚኒቲ ውስጥ ትልቅ ኢምፕሊኬሽን ይኖረዋል። እነዚህ ሬፒቴብል የሆኑ ድርጅቶች ዊዝድሮ ቢያደርጉ በአሁኑ ሰዓት እንወጣለን ቢሉ ዓለም አቀፍ ማህበረሰቡን አሳውቀው ያለውን ሁኔታ አሳውቀው በተጨባጭ አስረድተው ለምን እንደሚወጡ ዓለም አቀፍ ህብረተሰቡን በሁለተኛ ደረጃ ቆም ብሎ እንዲያይ ያደርገዋል። ከዚህ ሁሉ በላይ ግን የተጭበረበረ ምርጫ ኢትዮጵያ ውስጥ እያካሄዱ ሰላምን፣ ዴሞክራሲን፣ እኩልነትን ማምጣት እንደማይቻል ኢትዮጵያ ውስጥ የተሻለ ነገር ማምጣት ከተፈለገ እስካሁን ከሄድንበት መንገድ ውጪ አዲስ መንገድ መሄድ እንደሚያስፈልግ አስረግጠው ያሳያሉ ማለት ነው። ስለዚህ ህብረተሰባችንም ዓለም አቀፍ ህብረተሰቡም አዲስ ነገር ለማየት አዲስ ጅምር እንዲጀምር ለማድረግ በር ይከፍትለታል ብዬ አስባለሁ እና ብዙ ብዙ ጠቀሜታዎች አሉት እና በዚህ መልክ መታየት አለበት ብዬ አስባለሁ። ከዚሁ ጋር አብረህ እንድታየው ሳንወጣ ከዚሁ ከኢህአፓ ጉዳይ ህዝብ በአሁኑ ሰዓት ብዙ ድርጅቶች አሉ ውድድር ውስጥ እንገባለን ያሉ። ህዝብ ግን አምርሮ ያዘነው ኢህአፓ እስካሁን ምርጫ ውስጥ መሳተፍና አሁንም ምርጫውን እስከ መጨረሻ ሄዳለሁ ማለቱ ነው። ለምን ይመስላል? በእርግጥ የመደናገጥ ሁኔታ እንዴት ነው፣ ምን እየተደረገ ነው የሚለው ከፍተኛ በሰዎች አስተሳሰብ ውስጥ ያለ ነገር መሆኑን ለምሳሌ እኔ ባለሁበት አካባቢ ከማገኛቸው ኮንታክቶች፣ ከሚያነሷቸው ጥያቄዎች፣ ከሚሰነዝሩልኝ ሀሳቦች በደንብ እረዳለሁ እና ጥያቄ አለ። ምንድን ነው እየተደረገ ያለው? እንዴ ምን እያደረጉ ነው የእናንተ ዘመዶች እዛ? ምን እየተሰራ ነው የሚል ብዙ ነገር እየተነሳ ነው። ሶሻል ሚዲያውን የሚዲያውን አውትሌቶች ምናምን ስትከታተል ደግሞ ይህ ነገር ትልቅ አጀንዳ ሆኖ እየታየ እንደሆነ ይታያል። አደጋው አለ። ለምንድን ነው በክርክሩ ወቅት
ያደረጓቸው አስተዋጽኦች አሉ። ከዛ በፊት ኢህአፓ በጽናት ለረጅም ጊዜ 50 ዓመት የቆየ ፓርቲ ነው። 50 ዓመት የቆየ ጊዜ ኢህአፓ ሎንገስት ላይፍ ያለው ድርጅት ነው። ይህም ሲያደርግ ደግሞ በጽናት ስለተጓዘ ነው እዚህ የደረሰው። ስህተቶች የሉትም ማለት አይደለም። ስህተቶች አሉ፣ ብዙ ነገሮች አሉ። ግን ጽናት ያለ ድርጅት እንደሆነ ጽናት የሚለውና ኢህአፓ የሚለው የተያያዙ ነገሮች ናቸው። ስለዚህ ጥሩ ነገር ያመጣልናል የሚል ተስፋ አለ። ቀጣይነት ያስገኘናል የሚል ተስፋ አለ። በዛ ላይ በዚህ ክርክር ውስጥ ያሳዩት ፓርቲሲፔሽን፣ ያሳዩት ስርዓቱን የመጋፈጥ ሁኔታ፣ ስርዓቱን የማጋለጥ ሁኔታ፣ ለህዝብ ደግሞ ያቀረቧቸው ራዕዮች በጣም ማራኪ ስለሆኑ ይመስለኛል ህዝብ ወደ እነሱ መሳብ ይቻላል። አሁን ጥያቄው ምንድን ነው? ይሄንን የተናገሩት ነገር ደግሞ ነበረ። ይሄም ምርጫ የገባ ነው ለዚህ ዓላማችን ለማሳየት ለእናንተ ህዝባችን ጋር ለመድረስ መንግስት ራዕይ የላቸውም ስለሚል ራዕያችን ምን እንደሆነ ህዝብ እንዲያውቀው ለማድረግ የእሱን ችግሮች ደግሞ ነቅሰን ለማሳየት ነው። ከዚህ ውጭ ግን አጃቢ ሆነን እነዚህ መሟላት ያለባቸው ነገሮች ሳይሟሉ አጃቢ ሆነን አንገባም። ይሄንን ነበር የተናገሩት። ይሄንን እያደረጉ መጥተዋል። በአብዛኛው ይህን እያደረጉ መጥተዋል። እርግጥ ያላረጓቸው ነገሮች አሉ። ለምሳሌ ሰላማዊ ሰልፍ እናደርጋለን ብለው አላረጉም። ለምሳሌ ስብሰባ እናደርጋለን ብለው ተደናቅፎባቸዋል። የመሳሰሉት ግን ቤዚክ የሆኑትን ነገሮች አድርገዋል። መሰረታዊ የሆኑትን ነገሮች አድርገዋል። አሁን ህዝብ እየጠበቀ ያለው እንደሚታየኝ አንገባም ብለው ምን ያደርጉ ይሆን ዛሬ የሚለው በተለይ ህዝብን እያስደነገጠ ያለው በተወሰነ ደረጃ እንገባለን ብለዋል የሚለው ነገር ስለወጣ ስለታወቀ ይሄ እንዴት ሊሆን ይችላል? ከትላንት ወደ 95% እርግጠኛ ነኝ አንገባም ሲሉን የነበሩ የሀፓ ሰዎች ዛሬ ተገልብጠው ሊገቡ ነው እንዴ? ምን ተፈጠረ የሚለው ትልቅ ጥያቄ ማርክ ቁጭ እንዲል አድርጓል። ይሄ ነው እንግዲህ ቅድም ያልኩትም እኔም በተደጋጋሚ የማነሳውም ይሄ ከፍተኛ አደጋ ነው ለድርጅቱ። ይሄ ከፍተኛ የቅቡልነት አደጋ ነው ለድርጅቱ መሪዎች፣ ለወጣቶቹ፣ ወደፊት ደግሞ በአጠቃላይ በድርጅቱ ላይ ለሚኖረው እምነት ትልቅ አደጋ ነው። ስለዚህ ይህን ማየት አለባቸው። ይህንን ለመቀልበስ ይሄ የህዝብ ጥያቄ አደጋ ውስጥ እንዳይጥላቸው ለማድረግ አስቸኳይ ህዝብ ጋር አላይ የሚያደርግ የሚስማማ ትክክለኛ የሆነ እርምጃ መውሰድ ይኖርባቸዋል ብዬ ነው የማስበው። ከተቻለ በአስቸኳይ እንደ ድርጅት፣ ካልተቻለ በግለሰብ ደረጃ ሪሊ እንደ ይሳቅ ከፍተኛ የሆነ ህዝብን አለሁልህ የሚያስብል ነገር ማድረግ ግዴታ ይመስለኛል። ይሄ ካልሆነ በጣም አደጋ ላይ ሊወድቁ ይችላሉ በቅቡልነት ደረጃ ፖለቲካሊ። በጣም ጥሩ ነው። እንግዲህ ብዙውን ለመዳሰስ ሞክረናል። ሁሉንም በአንድ ጊዜ መሄድ አይቻልም። በተለይ አሁን በሀገራችን ሁኔታ እንደሚታየው ፋኖም ባልቀዘቀዘ ሁኔታ ትግሉን አፋፍሞ ከፍተኛ ትግል ላይ ነው የሚገኘው። በደቡብም እንደዚሁ እንሰማለን፣ በአፋሩም በኩል ይሰማል። በህወሓት አካባቢም ያለው በተለይ ለአብይ ጥሩ ወሬ አይደለም። እንዲህ ባለው የምርጫ ሁኔታ አሁን በዝርዝር እንዳስቀረብከው ነው። በአጠቃላይ ከዚህ ሁኔታ ለመውጣት የተሻለ ስርዓት ለማምጣት እንደ መፍትሄ ወይም እንደተሻለ መንገድ አድርገው የሚታይ ምን ይመስላል? ይሄ $60 ሚሊዮን ኩዌስችን የሚባለው ነው። ከባድ ጥያቄ ነው እና ኢትዮጵያውያንንም እውነቱን ለመናገር በጣም ሊጨብጡት ሙሉ ለሙሉ ሊጨብጡት ያልቻሉት ነገር ቢኖር ይሄ ነው። እንዴት እንውጣ የሚለው ማለት ነው። እንዴት እንውጣ የሚለው ነው። በጣም አስቸጋሪ ነገር ነው እና የተለያዩ ሰዎች፣ የተለያዩ ድርጅቶች የተለያየ ፕሮፖዛሎች አሏቸው። አንድ ግን መሰረታዊ የሆነ ነገር ላይ መጀመር የሚያስፈልግ ይመስለኛል በእኔ እይታ። ምንድነው ለ37 ዓመት ኢትዮጵያ ውስጥ አሁን በብልጽግና 2 ጊዜ፣ በኢህአዴግ በአጠቃላይ 5 ጊዜ ምርጫ የሚባል ነገር ተሞክሯል። ከዛ በፊት በመንግስቱ ኃይለማርያም አይ ቲንክ 2-3 ጊዜ ተሞክሯል። እነዚህ ሁሉ ያስረግጡልን አንድ ነገር አለ። እስካሁን ባለው አገዛዞች፣ እስካሁን ባለው አሰራር ምርጫ የሚባለው ነገር ኢትዮጵያ ውስጥ እኩልነትም አያመጣም፣ ዴሞክራሲም አያመጣም፣ እድገትም አያመጣም፣ ሰላምም አያመጣም ማለት ነው። እነዚህ ሁሉ እየተረጋገጡ ያለበት ሁኔታ ነው። የብልጽግናን አገዛዝ ብንመለከት ባለፈው ተመረጥኩ ይበል እንጂ
ከዛ በኋላ 1 ሚሊዮን ሰው ነው የሞተው በጦርነት ምክንያት። ከዛ በኋላ 60-65% ኦፍ ኢትዮጵያ በጦርነት ውስጥ ነች ኢትዮጵያ። ከዛ በኋላ ያለው ምስቅልቅል እጅግ እየሰፋ ነው፣ ድህነት እየበዛ ነው። ስለዚህ ይህ ምርጫ የሚባለው ነገር የምንመኘውን እስካሁን ዴሞክራሲም፣ እኩልነትም፣ ሰላምም ሊያስገኝ አልቻለም። ፍትህን ሊያስገኝን አልቻለም። ይሄ እስካሁን የሚካሄደው አይነት ምርጫ ማለት ነው። ስለዚህ ኢትዮጵያ ካለችበት ወደ ተሻለ ነገር እንድትገባ ከተፋለገ ይህንን 7 ዓመት ፌል ያደረገውን አካሄድ መከተል ተገቢ አይሆንም ማለት ነው። ይህንን 7 ዓመት የወደቀውን ውጤት የማያስገኘውን ነገር አሁንም ደግመን የተለየ ውጤት እናገኛለን ብሎ ማሰብ ውድቀት ነው። አሁንም ለዚህ ነው በዚህ ሁኔታ ሄደን የተሻለ ነገር እናገኛለን የሚባለው ቅዠት ዋጋ ቢስ ነው የምንለው። በዚህ ባለው ሁኔታ ተወዳድረው እንኳ አንዳንድ ሰዎች ወይም በስጦታ ተሰጥቷቸው 4-5 ሰው እዛ ውስጥ ቢገባ በ3 ወር አንድ ጊዜ አብይ በሚያደርገው ስብሰባ ላይ 3 ጥያቄ ከመጠየቅ በላይ ሊያመጡ የሚችሉት ምንም ለውጥ የለም። ህግ ሊያስቀይሩ አይችሉም። ሌጅስሌሽን ሊያስቀይሩ አይችሉም። ምንም ራሳቸውን እንኳ መከላከል የሚያስችሉ አይደሉም። እዛ ውስጥ ያሉ የፖለቲካ መሪዎች፣ የፖለቲከኞች እነ ክርስቲያን ታደለ፣ እነ ቦያለው የመሳሰሉት ተጎትተው እስር ቤት ሲገቡ እንኳ ራሳቸውን ሊያስጥላቸው የማይችል ፓርላማ እንደሆነ መታወቅ አለበት። ስለዚህ ይህን ነገር እንዲቀጥል እድል መስጠት፣ በተመሳሳይ ነገር እንዲቀጥል ማድረግ ዋጋ ቢስ አካሄድ ነው ብዬ ነው የማስበው። ስለዚህ ምን ያስፈልጋል? አዲስ ጅምር ያስፈልጋል። ወደ ዴሞክራሲ መሄድ አለብን። በዲክታተርሺፕ ውስጥ መቆየት አንችልም። እሱን ፌል ያደረገ ስለሆነ ስለዚህ ምንድን ነው አዲስ ጅምር ያስፈልጋታል ኢትዮጵያ ማለት ነው። ከዲክታተርሺፕ ወደ ዲሞክራሲ ሊወስደን የሚችል አዲስ ፍኖተ ካርታ ያስፈልገናል። አዲስ ስምምነት ያስፈልገናል። አዲስ አካሄድ ያስፈልጋል ብዬ ነው የማስበው። ምን አይነት አንድ ድርጅት አንድ ፖለቲካ ፓርቲ የሚያመጣው ሶሉሽን ሊሆን አይገባም። ኢትዮጵያ ውስጥ ሶ ዳይቨርስ ሶ ኮምፕሊኬትድ የሆነ በጣም የተዘበራረቀ ሁኔታ ስላለ እነዚህ የተለያዩ ክፍሎች አንድ ላይ ቁጭ ብለው መክረው ዘክረው በምን አይነት ከዲክታተርሺፕ ወደ ዲሞክራሲ እንሂድ፣ አገር አንድነትን ጠብቀን የሚል እቅድ በጋራ ማውጣት፣ ለዛም ተገዢ ሆነው ሊሄዱ የሚችሉበትን ሁኔታ ማምጣት አለብን። ይሄ ካልሆነ በደርግም እንደታየው በወያኔ ጊዜም እንደታየው አሁን በብልጽግናም እንደሚታየው አንድ ድርጅት የፈለገውን እያደረገ በዚህ መልክ ነው በዛ መልክ ነው የሚለው ውጤት ሊያመጣ አይችልም ማለት ነው። ስለዚህ የመጀመሪያው ስቴፕ መሆን ያለበት ተቃዋሚዎች ተሰባስበው በጋራ ቁጭ ብለው ታዲያ እንዴት ነው ከዚህ ወደሚቀጥለው ልንሄድ የምንችለው፣ ከዚህ አምባገነን ስርዓት ወደ ዲሞክራሲ እንዴት እንሂድ የሚለውን በጋራ መንደፍ፣ በጋራ እንትን ማለት አለባቸው። ይሄ ምን ይጠይቃል ማለት ነው? የጋራ የሽግግር ጊዜ የሽግግር ስርዓት እንዲፈጠር ግድ ይላል ማለት ነው። እነዚህ ሰዎች የሚሳተፉበት ህጉን ሼፕ የሚያደርጉበት አካሄዱን ሼፕ የሚያደርጉበት ባለሙያዎች ባለድርሻዎች ማለት ነው ሁኔታ እንዲፈጠር መፍጠር ያስፈልጋል። ስለዚህ የሽግግር ጊዜ የሽግግር ስርዓት መፈጠር አለበት ከዲክታተርሺፕ ወደ ዴሞክራሲ ለመሄድ ማለት ነው። ያ የሽግግር ስርዓትና የሽግግር ጊዜ ምን መልክ ሊይዝ ይገባዋል ለሚለው አሁንም እነዚህ ባለድርሻዎች በጋራ የሚወስኑት ሊሆን ይገባል። አንዳንዶች የሽግግር ጊዜ መንግስት ለምሳሌ ከተቃዋሚ ፓርቲዎች የተውጣጣ ይላሉ። አንዳንዶች የለም የሚሻለው ባለው ገዢ ቡድንና በተቃዋሚዎች መካከል ያለ የጥምረት መንግስት ሆኖ ያንን ሽግግር ይምራ የሚሉ አሉ። ሌሎች ደግሞ የለም የቴክኖክራቶች የሚመሩት ጊዜያዊ መንግስት መሰረትና ሽግግሩን ይምራ ነፃ የሆነ ከዛ በኋላ ግን ለምርጫ ምህዳሩን አስተካክሎ ሜዳውን አስተካክሎ በምርጫ የሚመጣ መንግስት ወደ ስልጣን ይምጣ የሚሉ አሉ። ሌሎች ደግሞ ሚክስድ የሆነ አፕሮች ያለው መንግስት ሊፈጠር እንችላለን። ለምሳሌ ከሲቪክ ማህበራት ከፖለቲካ ድርጅቶችና ምናልባትም ቴክኖክራቶች ያሉበት እንደዚህ እነዚህን ሁሉ ያጣመረ መንግስት ተመስርቶ ወደ ዲሞክራሲ የሚያስኬደን ሁኔታ መፍጠር ይቻላል የሚሉ። ስለዚህ 4-5 ፕሮፖዛሎች አሉ፣ አይዲያዎች አሉ፣ ሞዴልስ አሉ። እነዚህን ቁጭ ብሎ መነጋገር እና ለኢትዮጵያ ፖለቲካዊ እና ማህበራዊ እውነታ የሚመጥን የትኛው ነው ብለን ከነዚህ ሁሉ የተውጣጣ ስርዓት አካሄድ ስርዓት የምንግባባትበትን መመስረት ያስፈልጋል። ይሄን ለማድረግ እንግዲህ የመጀመሪያው ነገር መነጋገር ነው። መጀመሪያው ስቴፕ መነጋገር፣ ተቃዋሚው መነጋገር አለበት። መንግስት ከፈለገም
ከተቃዋሚው ጋር በእነዚህ አይነት ነገሮች ላይ መነጋገር አለበት። ለኢትዮጵያ ሰላምን አመጣለሁ፣ ዴሞክራሲን አመጣለሁ፣ መረጋጋት እንዲመጣ እፈልጋለሁ የሚሉ የውጭ መንግስታትና ሌሎችም ኃይሎች ደግሞ የዚህ አይነት አፕሮች መጀመር ይኖርባቸዋል እንጂ የተናጠል በዚህ በኩል በዛ በኩል የፕሪቶሪያ ስምምነት የአሩሻ ስምምነት ምናምን የሚባለው የተገነጣጠለ ነገር ውጤት እንደሌለው እስካሁን አይተናል። እና የዚህ አይነት ኮምፕሬሄንሲቭ የሆነ ድርድር በተቃዋሚዎች መሀል ሊጀመር የሚችልበትና የሽግግር ስርዓት፣ የሽግግር ጊዜ፣ የሽግግር ፍኖተ ካርታና ወደ ዲሞክራሲ ልንሻገር የሚገባበት የሚቻልበት መንገድ መጀመርና በዛ ላይ መስራት አስፈላጊ መስሎ ይታየኛል። ጨርሻለሁ። በጣም ነው የማመሰግነው አቶ አክሊሉ። በእኔ በኩል የነበሩኝ ጥያቄ እያገባደድኩ ነው። የመጨረሻ መልእክት ካለ እድሉ ልስጥህ። አይ ቲንክ ብዙ ነገር ሸፍነናል። እኔ ብዙም አዲስ ነገር የለም። ያው ትልቁ እንትን በዚህ የኢሃፓ መሪዎች ላይ ያተኮረ ውይይት ነበር የምናካሄደው። በጣም እንትን ነው። አንድ የሚባል ነገር አለ፣ ስፒኪንግ ኦነስትሊ ኢቨን ዌን ኢት ኢዝ ሪስኪ ይባላል። ይሄ በጣም አስፈላጊ ነው። ስለዚህ ያንን እንትን ያለ ቅድም ያነሳሁት ነገር ሊቪንግ ዘ ትሩዝ፣ ከእውነት ጋር መኖር፣ ስለ እውነት መኖር የሚሉትን እንዲያስቡበት በጣም በጣም ኢንቫይት አደርጋለሁ። ስለዚህ ኢንቴግሪቲ የሚጀምረው በግለሰብ ደረጃ ነው። ስለዚህ የተናገሩት ከሚጠፋ የወለዱት ይጥፋ ነው የሀገራችን ሰውም የሚለውና ትክክለኛውን እርምጃ እንዲወስዱና የድርጅትም የራሳቸውንም የህብረተሰቡንም የጋለ ስሜት ከፍ አድርገው እንደሚቀጥሉ ተስፋ አደርጋለሁ። ኢትዮጵያ በሻም ኤሌክሽን እንደዚህ በተድበሰበሰና ቀድሞ አንዳንዶች እንደሚሉት በተበላ ቁማር ሊመጣ የሚችል ሰላምም የለም፣ ዴሞክራሲም የለም፣ እኩልነትም የለም። ስለዚህ በዚህ አይነት ምርጫ እነዚህ ሊገኙ አይችሉም እና ኢትዮጵያ አዲስ ጅማሮ ያስፈልጋታል፣ አዲስ አካሄድ ያስፈልጋታል። ሁላችንም ለዚህ መታገል ያስፈልገናል ብዬ አስባለሁ። አመሰግናለሁ። በጣም ነው የማመሰግነው ለነበረን ቆይታ። ምናልባት ሁኔታው ተቀያይረው በሌላ አጋጣሚ እንገናኛለን የሚል ተስፋ አለኝ። እስከዛው ላደረክልኝ ትብብር በጣም አመሰግናለሁ። ለሰጠኝ እድል በጣም አመሰግናለሁ። ኢትዮ ጠያቂ ፕሮግራም ተከታታዮች ይህንን ግልጽና ወቅታዊ የሆነ ውይይት ተከታትላችኋል። እንግዲህ እንደገና ሰብስክራይብ ያላደረጋችሁ በማድረግ ይህንንም ሸር በማድረግ ሌሎች እንዲያዳምጡ በኩላችሁን ተባበሩን። በሌላ ፕሮግራም እስከምንገናኝ ደህና ሁኑ።